በእንተ ፍቅረ አብ ወወልድ ወመንፈስ ቅዱስ ጌንያ እስእለኪ ማርያም በሃሌሉያ ሐዘና ስምይ ወብካያ ለሀገሪትነ ኢትዮጵያ ረባቶን እነሷን የሚያህለልብኝም ንገርህ እኔ ስራም ነኝ አሁን እሷን ግን የውጭውት ይዘዋታል። አዎ የክፉ ቀን የናታ በሙላ ታራ የክፉ ቀን ስንቄ ያዘልኩሽ በልቤ የሕይወት የምግብ የእንጀራ መሶቤ እንደ ትናንትናው ዛሬም ጠራሻለው የመስቀል ስር ክብሬ። በዚህ ዓለም ሰው ከደረሰበት አድርሽኝ እስኪ በሉ። በዚህ ዓለም ሰው ከደረሰበት አድርሽኝ፣ በዚያኛው ዓለም ከልጅሽ ቀኝ አቁሚ። አንቺን ከሚወዱ ሰዎች ጋር አገናኘኝ ይላታል። አደራ አንቺን የሚጠሉ ሰዎች እንዳታገናኘኝ ይላል። የሚወዱሽን አገናኝ፣ አንደበቴን አሳምሪልኝ፣ ግርማ ስጭኝ፣ ሞገስ ስጭኝ። ስለ ሰይጣን ይነግራትና ይህንን ድውይ ይህንን ክፉ አይኑን ወጋው ዘንድ ለምን እኔን አታሰለጥኝኝም ይላታል። እኔን አሰልጥኝኝ፣ አስታጥቂኝ ይላል። በእውነት የሃይማኖት ጥግ ትምክህትና ትትና አብሮ እንደሚነገር ልክ እንደ ቅዱስ ጳውሎስ እኔንም ያህለኝ የለም ይላል። በምግባሬ የረከስኩ ነኝ፣ በሃይማኖቴ ግን ማን ይደርስብኛል ይላል። አምነዋለሁ፣ በማመኔ ከፍ ያልኩ ነኝ፣ በምግባሬ ግን የተዋረድኩ ነኝ። ስለዚህ ነገሌን ምራ የለ ወይ ይህንንም ማረው በዩ ብሎ እመቤታችንን ቅዱሳንን የሁሉም ቅዱሳን ኅብረት የሚጠራ ነው። የጌታን ልደት እንዴት አድርጎ እንደ አከበረ እንደዘመረ አባ ጊዮርጊስ እዛ የተገኘ አብሮ ከሰባ ሰገል ጋር የተገኘ ይመስላል። እችን አንብቤ ልውረድ። የአምላክ ልጅ ሰው የመሆኑን በዓል እናድርግ፣ የተሸከመችውን ማኅፀን እናመስግን፣ ላቀፉት ጉልበቶች እንስገድ፣ ላሳደጉት ጡቶች እንዘምር፣ የዳሰሱትን እጆች እናመስግን፣ ለሳሙት ከንፈሮች እናሸብሽብ፣ ከእረኞች ጋር ምስጋናን እናቅርብ፣ ከሰባ ሰገል ጋር እጅ እንንሳ፣ እንደ ዮሴፍ እናድንቅ፣ እንደ ሶሎሜ እናገልግል፣ በተኛበት በረት እንስገድ፣ በተጠቀለለበት በረት እንንበርከክ። እግዚአብሔር ሰው ሆነ፣ ሴት ልጅም የእግዚአብሔር እናት ሆነች። ለእርሱ ምስጋና ይሁን፣ ለእርሱም ስግደት ይገባል ለዘላለሙ አሜን። የእመቤታችን አንዷ የፀጉሯ ቅንጣት የጣቷ ቁራጭ አለኝ የሚል አገር መሬት ምድር የለም። ጣሊያን ውስጥ የነ ቅዱስ ጳውሎስ መቃብር አለ። መቃብራቸው ውስጥ ስጋቸው እንዳለ ስጋቸውን አያሳዩም፣ አካላቸውን አያሳዩም፣ መቃብራቸው ግን ይታያል። እስከ ዛሬ ድረስ አለ የቅዱስ ጳውሎስ መቃብር፣ የቅዱስ ጴጥሮስ መቃብር። ግን የትም አገር የትም ቦታ ኤፌሶን ብትሄዱ፣ ኢየሩሳሌም ብትሄዱ የእመቤታችን የቅድስት ድንግል ማርያም መቃብር ባዶ ሆኖ አፉን ከፍቶ ነው የሚታየው። ተቆፍሮ የነበረው መቃብር ይሄ ነው እንጂ የሚሏችሁ ስጋዋ እዚህ አለ አይሏችሁ። የሶሪያ ቤተክርስቲያን እስካሁን ድረስ በቶማስ በኩል ህንዶችም ጭምር የሶሪያ ቤተክርስቲያን ስዊድን ሀገር አንድ ቤተክርስቲያን በእመቤታችን ስም የሆነ ቤተክርስቲያን እዛ ሄጄ ያሳየኝ የሶሪያው ቤተክርስቲያን አስተዳዳሪ ያሳየኝ ምን እንደሆነ ታውቃላችሁ? እዚህ ውስጥ ብሎ በመስታወት ነገር በሚያምር መስታወት የተቀመጠች ጨርቅ አለች እና እዚያ ጨርቅ ላይ ደግሞ መሃል ላይ ይቺ ማስቲካ ቁራጭ የምታክል እዛ ላይ ተቀምጣለች እና ይቺን ታያለህ አለኝ። ምን ይመስልሃል አለኝ። ገምታለኝ። አላውቅም አልኩት። ምን እንዳለ ታውቃላችሁ? እመቤታችን የተገነዘችበት ሰበን ቁራጭ እስከ ዛሬ ድረስ እየተቆረጠ በየቤተ ክርስቲያኑ በየትም ሀገር ብትመሰረት አለ የዚህ ሰበን ቁራጭ በየትንሹ እየተደረገ ቤተ ክርስቲያን በምትደርስበት ሁሉ ይደርሳል። ይሄ የእመቤታችን የሰበኗ ቁራጭ ነው። እውነት ለመናገር በጣም ነው የገረመኝ፣ በጣምም ነው ደስ የሚያለኝ። እና ታምናላችሁ ብዬ ስጠይቀው ምን እንዳለ ታውቃላችሁ? እንዴ አንተ አታምንም እንዴ ያለ እዚህ እኮ አብራን እኮ ነው ያለችው አለ። በጣም ይገርማል። የምነግርሽ እርግጠኛ የምነግርሽ እማምላክ ድንግል ማርያምን እስካልካድኋት ድረስ ህሊናዬን ማንነቴን አጥቼ ድንግል ማርያምን እስካልካድኋት ከቅፏ እስካልወጣሁ ድረስ ብሰጥ አይደለም ብደፋው አያልቅም። እርቦት ሲለምነው የምታውቀውን ልጅ አምላክ ነው ብሎ መቀበል እንዴት ያለ አይምሮ ነው! እርቦት ሲለምናት ያየችውን፣ ደክሞት ሲያለቅስባት ያየችውን አምላኬ ብላ የምታምን ልቧ እንዴት ያለ ትልቅ ነው! የእመቤታችን በእውነት እንደ ድንግል ማርያም ያለ ልብ
ከምድርና ከሰማይ የሰፋ ልብ በምድር ላይ የለም። ትልቁ ነገሯ እግዚአብሔርን መምሰሏ፣ ንጽህናዋ፣ ቅድስናዋ፣ የሚደነቅ እምነቷ። እንዴ ሔዋን እኮ ያየችውን አምላክ ነው ማመን ያቃታት። ያየችውን አምላክ ማለት እፍ ብሎ መንፈስ ቅዱስ ሲያሳድርባት፣ በገነት ሲያሰለጥናት፣ ድንቅ ድንቅ ነገሮች ሰርቶ ሲያሰማራት፣ ብርሃን ያለበሳትን ጌታ ነው ማመን። እመቤታችን እኮ አምላክ ሰው ሆኖ አያውቅም። ከዚያ በፊት ሆኖ የማያውቅ ነገር ያመነች የመጀመሪያዋ እኮ ናት። ቅዱስ ጴጥሮስ እንኳን በባህርስ ላይ ሲሄድ አይቶት እኔም ልሞክረው አለ እና እሺ መሃል ላይ ሄዶ ሬ ነገር አጉል ነው አለ። መስጠም ጀመረ። አይቶ እንኳን ማመን አይተው ማመን ያቃታቸው ግን እመቤታችን ሆኖ የማያውቀውን ተቀበለችው። ገና ሳትጸንሰው የኔ ልጅ ሁሉ ይቻልሃል እኮ አንተ ባዶ ቤት መሙላት ትችላለህ አለችው። አቀረበችለት እንደሚችል ታምን ነበርና እና የእመቤታችን ሞገሷንም ወስሉት ስምኪ በኀበ እግዚአብሔር። እንዴ አብርሃም በእግዚአብሔር ፊት እንዲሰማ ስደቱን ይዞ ይቀርባል። ሙሴ እንዲሰማ ስደቱን ይዞ ይቀርባል። ኢሳይያስ እንዲሰማ ትንቢቱን ይዞ ይቀርባል። ዳዊት እንዲሰማ መዝሙሩን ይዞ ይቀርባል። ድንግል ማርያም ድንግልናዋን ይዛ ትቀርባለች። ባሪያህ ነኝ ብላ እመቤታችን ድንግል ማርያም ለአምላኳ ራሷን አሳልፋ ስትሰጥ ደስታ ነው እንደገጠማት። 64 ዓመቷን በሙሉ ስታለቅስ እኮ ነው የኖረችው። አንድም ቀን ፈገግ ብላ እኮ አይታት አታውቅም። አንድም ቀን ደስተኛ ሆና አይተናት አናውቅም። እርሱን በመከተሏ ዋጋን የከፈለችው፣ እርሱን እሺ በማለቷ ከነበረችበት ቤተ መቅደስ ነው ተሰዳ የወጣችው። እሱን እሺ በማለቷ በረሃ ለበረሃን የተንከራተተችው። እሱን እሺ በማለቷ ወጉን እንኳን የጠበቀ መቃብር ስነ ስርዓት እንኳን አልተከናወነላትም። ሰማዕታት ክብራቸው ከፍ ያለው ስለ እግዚአብሔር ሲሉ ደማቸውን ስላፈሰሱ ነው። እንደ እመቤታችን ማን ሰማዕት አለ? ማን ሰማዕት አለ እንደሷ? እሷማ ትልቅ ሰማዕት ናት እንጂ የግብጽ በረሃና ግለት እግሮቿ እየፈነዱ እየደማባት ሄደችው። ይሄ ሰማዕትነት አይደለም? ምስክርነት አይደለም? ነቢያት ጻድቃን ናቸው የተመሰገኑ ኃላፊያቱን መጻያቱን የሚናገሩ። እርሷ ግን ከነቢያትም ትበልጣለች። ነቢያት ቢናገሩ ስለሚመጣው ክርስቶስ ነው። እርሷ እኮ የትንቢቱ ፍጻሜ ናት ራሷ። ከሐዋርያትም ትበልጣለች። አልኳችሁ እኮ 3 ዓመት ያወቁትን ሐዋርያት እሷ 33 ዓመት ታውቀዋለች ጠንቅቃ። ሊያው ክብሯ ከማንም ቅዱሳን ናቸው ብለን ከምንጠራቸው በሙሉ የበለጠ ነው። እመቤታችን የግዴታ ማረፍ ነበረባት የሚለው የሊቃውንት ሁሉ ስምምነት ያለበት ሐሳብ። ለምን ምን ጥያቄ ሲጠየቅ እንደው ሳታርፍ ቢወስዳት ኖሮ ዝም ብሎ ንጥቅ አድርጎ ወልዳው አለች። ይሄው ጥንቱን እኮ እኛ ሰው አይደለችም ያልነው ይሄው ሰው ትሆን ኖሮ ትሞት ነበረ፣ ሰው ስላልሆነች ነው ሚል ጥያቄ ይነሳ ነበር። ክርስቶስ ደግሞ በፍጹም ሰው መሆኗን ሰዎች ማመን እንዳለባቸው ሰው እንዲያ ምክንያቱም እሷ ሰው መሆኗ ካልታመነ አምላክ ሰው ሆኗል የሚለው ቃል ሜዝ ሊሆን ነው ወይም ተረታ ተረት ሊሆን ነው። አምላክ ሰው ከሆነ በምትሃት ካልሆነ ሰው የሆነው በእውነት ከሆነ ሰው የሆነው የግዴታ እሷ ሰው መሆን አለበት። ሰው መሆኗ ላይ ሰዎች መጠራጠር ስለሌለባቸው ሰው መሆኗን እንዲረዱ እንድትሞት ፈቀደ። ሁለተኛው የሞቷ ምክንያት ይሄ ነው፣ ሌላ ነገር የለውም። ስለዚህ እመቤታችን የሞተችው ራሱ ሰው መሆኗ እንዲረጋገጥ ነው፣ ሰው መሆኗን ለመግለጽ ነው ሞቷን የፈቀደው ብለው የቤተ ክርስቲያን ሊቃውንት ይናገራል። በሌላ በኩል ደግሞ እግዚአብሔር ፈታዬ በጽድቅ ነው፣ ፈታዬ በጽድቅ ነው። አንድ ጊዜ ከፈረደ በኋላ የሞትን ፍርድ ሁሉም ያን ጽዋ ሲቀምስ ኖሮ እርሷ ያን ጽዋ ሳትቀምስ እንድታልፍ አላደረጋትም። እሱ ራሱ ያን ጽዋ ቀምሶ ነበርና ሰይ ፈታዬ በጽድቅ ስለሆነ እርሱ ሞቶ እርሷም እንድትሞት ፈቀደ። ይህን ደግሞ ፈታይነቱን ይዘን ሞቷን እንደ ማንኛውም ሰው ሞት ደግሞ አድርገን እንዳንጃጃል ሞት ሰለማት ይደሉ ራሱ ቅዱስ ያሬድ እኮ የሞተችው ፈታዬ በጽድቅ ስለሆነ ነው ይላል። ይመልስና ደግሞ ሞት ሰለማት ይደሉ ሞታ ለማርያም ያሰብ ለኩሉ ይላል። ሞትማ ለሚሞት ሰው ሁሉ ይገባዋል፣ የማርያም ሞት ግን ያስደንቃል ይላል። ፈታይነቱን ያመለክታል፣ በተመሳሳይ ጊዜ ደግሞ ያስደንቃል የሚለውን ቃል ይጨምራል ማለት ነው። ስለዚህ የልጇን የሞት ጽዋ ለመቅመስ ብለን ልንናገር እንችላለን። በሌላ በኩል ደግሞ የሞተችው ሞት የረከሰ የተዋረደ የጎሰቆለ
እንደ አዳም አዳም መሬት አንተው ትገቡ ውስተ መሬት አባለው ብዙ ኃጢአት እንደተባለው ወደ አፈር ነው ወደ አፈር ገብተህ ፈርሰ በስብሰ ትቀራለህ እንዳለው ፈርሳ በስብሳ ለመቅረት አይደለም የሞተችው። እንደዛ አይደለም። ሞት በክርስቶስ ከተሻረ በኋላ የሚሞቱ አካላት ሁሉ የሚሞቱት ለመፍረስ ሳይሆን ለመነሳት። ስለዚህ እመቤታችን ሞቷ የረከሰ ወይም የኃጢአት ሞት ወይም የፍርድ ሞት ወይም ደግሞ የኩነኔ ሞት ወይም የጎሰቆለ ማንነትን ገንዘብ የማድረግ ሞት፣ ይሄ ሞት በክርስቶስ ተሽሯል ነው የሚለው ቅዱስ አትናቴዎስ። ይሄ ሞት በክርስቶስ ስለተሻረ የትኛውም አካል በሐዲስ ኪዳን ሲሞት የሚሞተው ከክርስቶስ ሞት ጋር ለመሳተፍ እንጂ የትንሣኤን አካል ገንዘብ ለማድረግ እንጂ እንደ ብሉይ ኪዳን ፈርሶ በስብሶ ለመቅረት አይደለም። ስለዚህ እመቤታችን ለምን ሞተች ብለን ጥያቄ ብንጠይቅ እንኳን ከብዙ መልሶች መካከል እነዚህን ማቅረብ እንችላለን። ቅዱስ ገብርኤል እመቤታችንን አብስር ተብሎ ሲላክ ምን ተሰምቶት እንዴት እየበረረ ይሆን የመጣው? ለአንድ ኃጢአተኛ መዳን መላእክት ሁሉ የሚደሰቱ ከሆነ ለዓለም ሁሉ መዳን ገብርኤል ምን ሲሰማው ነበር ያልቀመው? ክንፉን እያማታን የመጣው ሂድ አብስራት ብሎ ሲነግረው እዚህ ቆሜ ምን ሰራለሁ ሄጄ ላብስራት እንጂ እያለ ከሰባቱ ሰማያት እየበረረ መጥቶ ጸጋን የተሞላሽ ምን ይበልሻል? ደስታቸው ነው መላእክት። የኛ መዳን ደስታቸው የሆነ ጠባቂዎችን ስለሰጠን እግዚአብሔር ስሙ የተመሰገነ ይሁን።